ጸሎት ማለት የበላኸውን ነገር ዳይጀስት አድርጎ ወደ ስፒሪት ማን ዲስትሪቢዩት የሚያደርግበት የእግዚአብሔር ሜትር ነው። ብዙ ጴንጤ ምን እንደመሰላችሁ የሚያደርገው ይንበረከክና አባት ወይ ይልና ትንሽ እንባው ጠብቃለች፣ በቃ ጨረሰ፣ ብድግ ብሎ ይሄዳል። ሳይጀምር ገና መልአኩ ሊያበረታ መጥቶ አረ ቸኮልሽ፣ አረ ግድ የለሽም እዚህ አንቺ የለሽም፣ በቃ ስልክ ላይ ወዲያው እንዴት ነሽ? አቤት ዛሬ የወረደው መንፈስ በኢየሱስም ቀባቱ እኮ ፈሰሰ ዣራራራ ባባ። ከዛ አሰርኩ እንኳን ሳትይ ቤት ስራ ቦታ ስትሄጂ ተፈቶ ይጠብቅሻል ጠላት ብሶበት ማለት ነው። ጌታ ሆይ እንደዚህ ጸልዬ አልጸለይሽ። ምግብ እኮ ከሽታ ነው የሚጀምረው። ባይዘ ስታሸቱ ደስ አይላችሁ? ስቲሙሌት ያደርጋል ነርቮቻችንን፣ ረሃባችን ይቀሰቅሳል ምናምን። አይን ስናይ በቃ ስናይ ጥሩ ምግብ ዋው፣ ከዛ ሽታው ደስ ይላል። ከዛ በኋላ ጥርስ ነው የሚጀምረው። አኘክ አኘክ፣ ገርደፍ ገርደፍ። ጥሬ ከሆነ ደግሞ ብዙ አይታኘክም፣ ነከስ ነከስ ይደረግና ከዛስ እዛ ደግሞ አለ ደግሞ ይጠብቃል፣ ኢንዛይም አለ። እነዛ ደግሞ አንጀት ጨጓራ ፈጭቶ መልካሙን ወደዛ የማይረባውን ወደዛ እያደረገ ይለያል፣ ዲስትሪቢዩት ያደርጋል። ከዛ ነው ከበላ ነው። ጸሎት ማለት የተማርነውን ቃል ያጠናነውን ቃል ያነበብነውን ልክ ስንጸልይ በጸሎት ስፍራችን ፈቃድ በሰማይ እንደሆነ እንደዚህ ይሁን እያለ የእግዚአብሔር ጋር ይሁን ውስጥ ወደ ከዚህ አእምሮ ማለት ነው ወደ ነፍስ ከውቀት እያወጣ ከዛ ክፍል እያወጣ ዲስትሪቢዩት እያደረገ ወደ መንፈሳዊ ሰው። ለዛ ነው ጳውሎስ ሲናገር ፋይናሊ ማይ ብራዘር ቢ ስትሮንግ ኢን ዘ ሎርድ ኤንድ ኢን ዘ ፓወር ኦፍ ሂዝ ማይት ይላል። ኤፌሶን ምዕራፍ 6 ቁጥር 10 ላይ ማለት በጌታ በብርታቱ በኃይሉ ችሎት የበረታችሁ የጠነከራችሁ ሁኑ ብሎ ስለ ጸሎት ነው የሚያወራው።